አንገቶ ላይ ያለች ትንሽ እጢ ከድካም ከደረቅ ቆዳና ከክብደት መጨመር ጀርባ ያለች ዋና ተጠያቂ ልትሆን ትችላለች። እሷ በትክክል ስትሰራ ፀጉሮ፣ ጥፍሮና ቆዳው ሁሉም ነገር በስርዓት ነው። ነገር ግን ስራዋን ስታጓድል ሁሉም ነገር ይበላሻል። ይህች እጢ ታይሮይድ እጢ ትባላለች። በሚሊዮን የሚቆጠሩ ሰዎች የታይሮይድ ስራ መቀነስ ወይንም ሃይፖታይሮይዲዝም እንዳለባቸው አያውቁም። ምን ማስተዋል እንዳለቦት በትክክል ያውቃሉ? ሰላም ሰላም ውድ ሀበሻ ኬር ቤተሰቦች እንዴት ናችሁ? እመቤት ነዳ ነኝ። ዛሬ የታይሮይድ እጢ ስራ መቀነስ ወይንም ሃይፖታይሮይድ የሚያሳዩ 15 ዋና ዋና ምልክቶችን እናያለን። የመጀመሪያው ምልክት የታይሮይድ እጢን ራሱ መመርመር። የታይሮይድ እጢ የሚገኘው በአንገቶ ግርጌ ላይ ከአንገት አጥንት ወይንም ኮላርቦን በላይ ነው። ስትወጡ ወደ ላይና ወደ ታች ትንቀሳቀሳለች። የምርመራው ዘዴ መስታወትና አንድ ብርጭቆ ውሃ የያዙ መስታወት አጠገብ ቆመው ትንሽ ውሃ ይጎንጩ። አንገቶን በትንሽ ወደ ኋላ ቀና ያድርጉና ውሃውን ይዋጡ። ውሃውን ሲወጡ በአንገቶ የታችኛው ክፍል ላይ የሚያብጥ ወይም የሚንቀሳቀስ ነገር ካለ ይመልከቱ። በጤናማ ሰው ላይ እጢው በቀላሉ ላይታይ ይችላል። ነገር ግን እጢው አብጦ ከተገኘ ይህ እንቅርት ወይንም ጎይተር ይባላል። ይህ የሚሆነው አንጎላችን ታይሮይድ ሆርሞን እንዲመረት ወይንም TSH የተባለ ትዕዛዝ ሲያስተላልፍና እጢው በቂ ሆርሞን ማምረት ሲያቅተው መጠኑ እየጨመረ ስለሚመጣ ነው። በጣም ሲያብጥ ማዋጥ እንዲሁም መተንፈስ ሊያስቸግር ይችላል። ሁለተኛው ምልክት ደግሞ የቆዳ መድረቅና መሰነጣጠቅ። ቆዳችን ልክ እንደ ግድግዳ ጡብ ነው። በቆዳ ሴሎች መካከል ያለው ዘይት በተፈጥሮ የተሰራ እርጥበት ይዟል። የታይሮይድ እጢ ሲዳከም ግን ይህ ዘይት ይቀንሳል። በዚህ ምክንያት ቆዳ ይደርቃል፣ ይሻክራል፣ እንዲሁም ልክ እንደ ደረቅ መሬት ይሰነጠቃል። በተለይ በእጅና በእግር መዳፍ ላይ የቆዳ መወፈርና መጥቆር ሊከሰት ይችላል። ሶስተኛው ምልክት የጥፍር መበላሸት። ጥፍር እድገቱን ይቀንሳል፣ ይሰባበራል፣ እንዲሁም ከቆዳው ከፍ ብሎ ወይንም ተነጥሎ ሊታይ ይችላል። በጥፍር ላይ ወፍራም መስመሮች ወይም መሰንጠቆች ሊታዩ ይችላሉ። አራተኛው ምልክት የፀጉር መሳሳትና መርገፍ። ፀጉርና ጥፍር በዋናነት የተሰሩት ኬራቲን ከተባለ ፕሮቲን ነው። ታይሮይድ የተባለው እጢ ሲዳከም የኬራቲን ምርት ይስተጓጎላል። ፀጉር ይደርቃል፣ ይሰባበራል፣ እንዲሁም ይሳሳል። የፀጉር ስሮች ስለሚጎዱ ከፍተኛ የፀጉር መርገፍ ሊከሰት ይችላል። አምስተኛው ምልክት የቅንድብ መሳሳት። ይህ ለየት ያለ ምልክት ሲሆን የቅንድቦ የዳርኛው ክፍል ከጆሮ በኩል ያለው 1/3ኛው ክፍል መሳሳት ወይም ሙሉ ለሙሉ መጥፋት ነው። ስድስተኛው ምልክት የምላስ ማበጥ። ምላስ በማበጥ ንግግርን ሊያዛባ ወይም በአፍ ውስጥ ምቾት ሊነሳ ይችላል። ይህም በእንቅልፍ ጊዜ የመተንፈስ ችግር ወይንም ስሊፕ አፕኒያ ሊያስከትል ይችላል። ሰባተኛ ምልክት የአይን ማበጥ። ከአይን በታች እብጠት ይታያል። ይህ እንደ ተራ የውሃ እብጠት ወይንም በፈሳሽ ምክንያት የመጣ ሳይሆን ሲነካ ጠንከር ያለ ወይም ስፖንጅ የሚመስል ስሜት አለው። ምክንያቱም በቆዳ ስር የሚጠራቀም ሚክሲዴማ የተባለ ጄል የሚመስል ፈሳሽ ስላለ ነው። ስምንተኛ ምልክት የነርቭ ችግር። በእጅ መገጣጠሚያ ላይ እብጠት ሲኖር ነርቭ ስለሚጫን ጣት ላይ የመደንዘዝ፣ የመውረር ወይም የህመም ስሜት ይፈጠራል። ሃይፖታይሮይዲዝም ለዚህ በሽታ አንዱ መንስኤ ሊሆን ይችላል። ዘጠነኛው ምልክት የፊት ጡንቻ መዛል። በጣም አልፎ አልፎ የሚከሰት ቢሆንም የፊት ነርቭ ላይ በሚፈጠር ጫና ምክንያት የፊት ጡንቻ መዛል ሊያጋጥም ይችላል። አስረኛው ምልክት ቅዝቃዜ አለመቻል። ሁሌም የሚበርዶት ከሆነ ሰዎች ጃኬት ሲያወልቁ እርሶ ለመደረብ የሚበርዶት ከሆነ ይህ የሜታቦሊዝም መቀዛቀዝ ምልክት ሊሆን ይችላል። በሃይፖታይሮይዲዝም ወይንም በታይሮይድ እጢ ስራ መቀነስ ምክንያት ሰውነት ሙቀት ማመንጨት ያቆማል። በዚህም ቅዝቃዜ አለመቻል ሊያስተውሉ ይችላሉ። 11ኛ ምልክት ራስን መሳት። ይህ የሃይፖታይሮይዲዝም ወይንም የታይሮይድ ስራ መቀነስ እጅግ የከፋ ደረጃ ነው። በዚህ ጊዜ የሰውነት ሙቀት በጣም ይቀንሳል። የልብ ምትና የአተነፋፈስ ፍጥነት ይዳከማል።
ይህ አስቸኳይ የሕክምና እርዳታ የሚያስፈልገው ከባድ ምልክት ነው። 12ኛ ምልክት የቆዳ ቀለም መቀየር ወይንም የሎ ኦሬንጅ ስኪን ይባላል። የእጅ ወይም የእግር መዳፍ ብርቱካናማ ወይንም ቢጫ ሊሆን ይችላል። ይህ የሚሆነው ሰውነት ቤታ ካሮቲን ወደ ቫይታሚን ኤ መቀየር ሲያቅተው ነው። 13ኛው የአእምሮ ጤና ችግር የታይሮይድ ሆርሞን መቀነስ እንደ ሴሮቶኒን እና ዶፓሚን የመሳሰሉ ሆርሞኖች ይቀንሳሉ። ይህም ድብርት፣ የመርሳት ችግርና የትኩረት ማነስ ያስከትላል። 14ኛ የወር አበባ መዛባት በሴቶች ላይ የወር አበባ መዛባትን መርዘምን ወይንም ዑደቱን ጠብቆ አለመምጣትን ያስከትላል። እንዲሁም በእርግዝና ወቅት በጽንሱ እድገት ላይ ተጽዕኖ አለው። 15ኛ አጠቃላይ ምልክቶች ድካም፣ ድርቀት ወይንም ውፍረት፣ ስር የሰደደ ድካም፣ የሆድ ድርቀትና ምክንያት የሌለው የክብደት መጨመር በጣም የተለመዱ ምልክቶች ናቸው። ለታይሮይድ ሆርሞን መቀነስ መንስኤው ምንድን ነው? አንደኛ የታይሮይድ እጥረት። ታይሮይድ ሆርሞን ለማምረት አዮዲን ያስፈልገዋል። በአዮዲን የበለጸገ ጨው አለመመገብ እንዲሁም አዮዲን ይዘት ያላቸውን ምግቦች አለመመገብ ችግሩን ሊያመጣው ይችላል። ሁለተኛው ሃሺማቶስ ታይሮይዳይተስ። ይህ የሰውነት በሽታ የመከላከል ስርዓት በስህተት ታይሮይድ እጢን የሚያጠቃ ሲሆን በአብዛኛው በሴቶች ላይ የተለመደ በሽታ ነው። እነዚህ ምልክቶች ከታዩ የደም ምርመራ ማድረግ ያስፈልጋል። የቲኤስኤች መጠን ከፍ ያለ ከሆነ ታይሮይድ እጢዎ ደካማ ነው ማለት ነው። እነዚህ ምልክቶች ከታዩ የደም ምርመራ ማድረግ ያስፈልጋል። የታይሮይድ እጢ ትንሽ ልትሆን ትችላለች፣ ነገር ግን በጤናችን ላይ ትልቅ ተጽዕኖ አላት። እነዚህን 15 ምልክቶች ማወቆ ሁኔታውን ቀደም ብለው እንዲለዩ ይረዳዎታል። ከእነዚህ ምልክቶች አንዱ እንዳለቦት ከጠረጠሩ የደም ምርመራ ለማድረግ ዶክተሩን ያማክሩ። ሕክምናው ዓመታትን ያስቆጠረ ችግር እና የቀዶ ጥገናን ፍላጎት ሊያስቀር ይችላል። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አድርጋለሁ። እንደ ሁል ጊዜው አስተያየታችሁን እና ጥያቄዎቻችሁን ከታች ባለው ኮሜንት ቦታ ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ለሌሎች እንዲደርስ ሼር ማድረግ እና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የሀበሻ ኬር ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ የጤና ትምህርት እስከምንገናኝ ጤናማ ሆናችሁ ቆዩን።